ውድ ወገኖች እህታችሁ የቲ ነኝ ከቲ ፋይናንሻል እንደምን ውላችኋል እንደምን ሰንብታችኋል ሁላችሁም በአለም ዙሪያ ለምትከታተሉኝ በሙሉ እጅግ ምስጋናዬ በጣም የላቀ ነው እንዲሁም ደግሞ አሁን የጾም ወቅት ስለሆነ ለምትጾሙ በሙሉ የልባችሁ መሻት የሆነውን እግዚአብሔርን ሁሌም ጠይቃችሁት መልስ የምታገኙበት ወቅት እንዲሆንላችሁ የሁልጊዜው ምኞቴና ጸሎቴ ነው እንግዲህ ይሄ በየሳምንቱ ይዤላችሁ መቀርበው የተለያየ የኑሮ ተመክሯችንን የተለያዩ ጎደለ የሚባለው ነገር ጎደለ መባል ብቻ ሳይሆን በህሊናዬም በአይኔም ሳየው ትንሽ የሚጨንቀኝ ወይም ባዘር የሚያረጋኝ ነገር ካለ ይሄ ነገር የሁሉም ሰው ሊሆን ይችላል የባህል ተጽዕኖ ያለብን ሰዎች ነን አትናገሩ የሚል ባህል ነው ያለን ስለዚህ እኔ ስለማላምንበት ባለመናገር እየተናገርኩኝ ሰዎችን ከነበሩበት ቦታ ወደ ሌላ ከፍታ ለማሻገር ካላቸው ሸክም ደግሞ ቀለል ወዳለ ሁኔታ ባስተሳሰብ በኑሮ ሊሆን ይችላል በቤተሰብ ሊሆን ይችላል በልጆች ሊሆን ይችላል በስራ በንግድ በተለያዩ ሁኔታዎች ወደ ተሻለ ከፍታ ልንሄድ የምንችልበትን ሁኔታዎች ለማመቻቸት በየሳምንቱ ወደ እናንተ ይዤ ብቅ የምለው ፕሮግራሜ ነው እንግዲህ ዛሬ ብዙ ጊዜ ሰዎች እየኖርን ነው አለሁ እየኖርኩ ነው የሚባል ንግግር አለ አዎ እግዚአብሔር ይመስገን እስከ ተነፈስን ድረስ እየኖርን ነው ዋናው በህይወት መኖራችን ዛሬን ማየታችን ነው ግን እንደው እየኖርን ነው ስልን እየኖርን ነው ወይስ እያኗኗርን ነው የሚለው ነገር አስተውላችሁ እንድታዩት ያስፈልጋል ምክንያቱም በተሰራ ሲስተም ላይ እየኖርን ባልተሰራ ሲስተም ላይ የሚኖረው ሰው እየኖርኩ ነው የሚላለ እየኖረ ነው ተብሎ ደግሞ እየተጠበቀ ግን እያኗኗረ ያለ ሰው አለ ስለዚህ በዚህ በውሳኔ የተነሳ መኖር አለ ማኖር አለ እንደገና ደግሞ ማኗኗር አለ ብያስባለሁ ምክንያቱም እነዛ ሶስት ነገሮች በህብረተሰባችን ውስጥ በጣም ሲመላለሱና የሰውን ልጅ መዳከር በማይገባ ሁኔታ ላይ ሲያዳክሩት አያለውኝ ስለዚህ መኖር ማኖርና ማኗኗር ከሚለው ጋር በተያያዘ ነው ዛሬ ይዤላችሁ የመጣሁት እንግዲህ ወደ የሚቀጥለው ስላይድ በመንሄድበት ጊዜ ውሳኔ ስንወስን የምንወስነው በምን የተነሳ ነው ውሳኔዎቻችን ከምን የመነጨ ውሳኔ ነው ዛሬ ያልሰማነውን ነገር ስለምንሰማ ነው ወይስ ብትሞት ወይም ደግሞ ሞተ ታድራለህ የሚለው ነገር ነው ለአብዛኞቻችን ልጆቻችን ከምንም በላይ የምናያቸው በቁጥር 1 ተራ የተቀመጡና ትልቁም የእግዚአብሔር ስጦታ ስለሆኑ ይገባልም ግን ስስ ጎናችንን የሚያውቁ ሰዎች ልጅህ ብለው ወይም ልጅሽ ብለው ሲጠሩ ዘለን የምንጨበጣቸው ነገሮች ናቸው ወይስ እኛ እስካለን ድረስ የምናኖራቸው የቤተሰብ አካሎች እኛ ከሄድን በኋላ አያ እኔ ከሞት ሰርዶ አይብቀል ብላለች እየተባለ ባገራችን እንደሚተረተው የዛን አይነት ልንሆን የምንችል የእግዚአብሔር ፍጥረቶች ነን ወይስ አስተዋይነት የተሞላው የሚለውን ነገር እናያለን እዚሁ ስላይድ ላይ ቆይተን እንግዲህ ዛሬ ስለሰማችሁት ነው ወይ የሚለውን ከፋይናንሻል ሰርቪስ ኢንደስትሪ ጋር ያይዝላችኋለሁ ፋይናንሻል ሰርቪስ ኢንደስትሪ ከ1846 ዓመተ ምህረት ጀምሮ የኢንሹራንስ ኢንደስትሪውን ሳይድ ነው የምነግራችሁ በአሜሪካ ላይ ክፍት ሆኖ በብዙ ውጣውረድ ወደ ላይ ወደ ታች ሲል የቆየ ድርጅት ነው እስከ ተወሰነ አመት ድረስም የዚህን አይነት ቆዳ ያለው ሰው ይጠቀምበት እነዚህኛዎቹ እንዳይጠቀሙበት በሚለው ውጣውረድ ውስጥ ቆይተን ግን ለኛ ደግሞ ዋጋ የከፈሉልን ሰዎች አሉ እድሜ ለነሱ እግዚአብሔር ይስጣቸው ዛሬ ላይ ስሙ ትንሽ ለፕሮናውንስ ለማድረግ ቢከብድም ባይከብድም ፈረንጅም ቢሆን አበሻም ቢሆን ሌላም ዜጋ ቢሆን ያለ ምንም ችግር ሰዎች በፕሮዳክቶች እንዲጠቀሙ የሆነበት ሰዓት ላይ ነው ያለነው ግን ዛሬ መስማታችን ጃምፕ ሊያስደርገን ይችላል ወይስ ምን አይነት ስብዕና አለን ዛሬ የምንሰማቸው ነገሮች ቆም የሚል ዜጋ ለካ እንደዚህ ያለ እንደሄ መኖሩን አላወቅኩኝም ብሎ ወደ መጠየቁ ወደ ማወቁ ወደ ዞር ብሎ የተለያዩ ነገሮችን ወደ ማንሳት ነው እንጂ እናም ደግሞ ሜንሽን ያረጋውን ሰው ማመስገን ነው ከዛ ውጪ ዘሎ የሚያስጨብጥ ነገር ዛሬም ሰማነው ነገም ሰማነው ትላንትም ብንሰማው መጀመሪያ ነገር ከኛ የኑሮ ሁኔታ ጋር የሚሄድ ነገር ነው ወይ የሚለው ነገር ነው ዛሬ በአጋጣሚ አንድ ቦታ ላይ የተለያየ ቪዲዮዎችን ሰምተው ያገኙሃቸው በተለያዩ ሁኔታዎች ንግግር ያደረግን ሰዎች ነበርና እነዛ ቤተሰቦች እዛ ያዩት ቪዲዮ ላይ የሰሙት ነገር እነሱ ዛሬ ነው የሰሙት ነገር ግን የኑሮ ሁኔታቸው ዛሬ ላይ ያንን ነገር እንዲጠቀሙበት አይፈቅድም ደስ ብሏቸዋል ወደውታል በጣም ድሮ ባወቁት ብለዋል ተገርመዋል ተደንቀዋል ነገር ግን ህሊና ያለን ባለሙያ ስንሆን ደግሞ የሰዎቹን ሁኔታ ቁጭ አድርገን ስናይ በተለያየ ስራ ላይ በዝቅተኛው የኢንካም ሁኔታ ላይ ሆኖ አንድ ሰው ብቻ የሚሰራበት ቤተሰብ ሆኖ
2 3 4 ልጆች 5 6 ልጆች ያሏቸውን ሰዎች አነጋግራለሁ በዚህ የቤተሰብ ስፋት ውስጥ ያሉ ወይም የቁጥር ብዛት ውስጥ ያሉ ሰዎች በአንድ ሰው ኢንካም ሲኖሩ ይሄ ነገር ስላስደሰታቸው እንዴት ሊያረጉት ይችላሉ የሚለው ነገር ሁሉንም ሰው ማካተት እንችላለን ወይስ ብሬድ ዊነሩን ነው ብትሞትስ የሚለው ነገር ሲነገረው ለምሳሌ ያ ሰው ዛሬ ነው የሰማው ብትሞት ወይም ደግሞ ሞተ ብታድር አንተ ከሞትክ ወይም ደግሞ ሁለታችሁም ባልና ሚስቶቹ ብትሞቱ ብዙ አሁን እዚህ በእኛ ኮሚኒቲ ውስጥ በኢሞሽን የሚሰሩ ነገሮችን ስናይ በዚህ በፒራሚድ ስኪም ያለው ላይ ሞተ ብታድር ልጆች ፎስተር ፋሚሊ ውስጥ ይገባሉ ብለው ስላሉኝ ደነገጥኩ የሚሉ ሰዎች አሉ የሚያስደነግጥ ነገር የለም ይሄ ሁሉም ሰው እዚህ የሚያዳምጠው እኔን ምገምተው ከ18 ዓመት በላይ እድሜ ያለው ሰው ስለሆነ ቆም ማለት ማስተዋል መጠየቅ ኦኬ እኔስ በሞት ዝም ብሎ መንግስት አንስቶ ልጄን ለፎስተር ፋሚሊ ይሰጣል ባለቤቴና እኔስ ብንሆን የሞት ነው ልጆቼን አንስተ ይሰጣሉ ምንድነው ፕሮሲጀሩ እዛ ጋር ከመድረሴ በፊት ምን ላደርግ እችላለሁ የሚሉትን ነገሮች ቆም ብላችሁ የተለያየ ነገር ማሰላሰል ነው እንጂ በስስ ጎናችሁ መጥቶ ማንንም ሰው ሲመታችሁ ተመታችሁ የምትወድቁ መሆን የለባችሁም ስለዚህ ዛሬ ብትሞት ስለተባለ አዲስ ነገር አይደለም ሞት ሁሉ ጊዜ ጭንቅላታችን ላይ ይዘነው ተሸክመነው የምንዞረው ነገር ነውና ሞት ቢመጣ መጣ ከመጣ ግን ቀኔ ስለሆነ መጣ ግን ቢመጣስ ዛሬ ቢሆንስ የመጨረሻ ቀናችን እንዴት ነው እነዚህ ሰዎች በቀጣይነት እኔ ያስለመድኳቸው ነገር ሊያገኙ ይችላሉ ወይም አያገኙም የሚለው ነገር ማሰብ ነው እንጂ መፍራት ወይም መዝለልና መጨበጥ አንድ ነገር ላይ በድንጋጤ በፊር እንድትይዙት የሚያደርግ ነገር አንዳች ነገር የለም ያ የኖርማል ሰው ስብዕና አይመስለኝም እኔ ሳስበው እናንተ እስካላችሁ ድረስ የሚበሉ እናንተ ከሄዳችሁ በኋላ ደግሞ እነዚህ ሰዎች ከሂሮ ወደ ዜሮ የሚወርዱ ከሆነ ደግሞ እሱም ራሱ ዕውቀትና ሰከን ብሎ ማየት ማመዛዘን ያስፈልጋል እነዚህ ነገሮች ስናይ ብዙ ጊዜ ለምሳሌ ያጋጠሙ ነገሮችን ስናይ ከዚህ ቀደም በትራክ ስራ ውስጥ የነበረ ሰው አንድ ሰው በህይወት በሚለይበት ጊዜ በደረሰበት አደጋ ምክንያት የነበረችው አንድ ልጅ ናት ባለቤትየዋና ልጅየዋ ምንም የሚያውቁት ነገር የለም ስለ ኑሮ ምክንያቱም ብሬድ ዊነሩ ወይም ደግሞ የቤቱ አባወራ ገንዘብ አምጥቶ ቤቱን የሚያስተዳድረው ያ አንድ ሰው ነበር ያ አንድ ሰው ደግሞ ሳይዘጋጅ ወደ ገነት ተጠርቶ በድንገተኛ ሁኔታ ሄደ ማለት ነው እነዚህ ነገሮች ኤቭሪ ሚኒት ኤንድ ሰከንድ መወለድ መሞት ልክ እንደሚነሳና እንደሚሄድ አውሮፕላን ላንድ እንደሚያደርግ አውሮፕላን የህይወታችን ክስተቶች ናቸው ኡነታዎች ናቸው አዲስ ነገር አይደለም ሌላ ሰው መጥቶ የሚነግራችሁ ወይ ምን የሚነግራችሁ ግን እነዛ ነገሮች ከመምጣታቸው በፊት ስለ ስራው ሚስትየዋን ዕውቀት እንዲኖራት ይሄ ነገር እኔ እንኳን ወጥቼ ባልመለስ እኔ እንኳን አንድ ነገር ቦን ይሄን እንዲያርገሽ ብለው ሚስቶቻቸውን አስጠግተው ዕውቀቱን የሚያስጨብጡና ለክፉ ቀን እንደ ባካፕ የሚያረጓቸው ናቸው ወይስ ምንም ነገር ማያውቁ ናቸው ሲባል የዚህ የሟች ሚስት ምንም የምታውቀው ነገር የለም ስለዚህ የነበረውን ቤት እንኳን ሪፋይናንስ አድርጋ ወይም ወደ ራሷ ወስዳ ምናምን የሚለው ነገር ብዙ ቫሪያብልስ በውስጡ አሉት ምክንያቱም ገና አዳ ያለበት ቤት ነው ስለዚህ በሙታን ሶሻል ሴኩሪቲ ራን የሚያረግ የፋይናንሻል ኢንስቲትዩት ስላልሆነ ያለው እነዛ ነገሮች ህጉ በሚፈቅደው መሰረት ይዘጋሉ ከተወሰነ ቀን በኋላ ስለዚህ ሲዘጉ ያንን ኬር የሚያደርገው ሰው ማን ነው ሲባል ስራ የሌላት ሚስት ኢንካም የሌላት ሚስት የት ቦታ ገንዘቡን እንዳስቀመጠ የገንዘቡን መጠን ማታቅ ምንም አክሰስ የሌላት ከሆነች ዳትስ ከሂሮ ወደ ዜሮ ማለት ነው ስለዚህ እነዛ ሰዎች ወጥተው እስከ ዛሬ ድረስ የት እንዳሉ አይታወቅም ማለት ነው ሚስትም ልጅም እነዚህ ታሪኮች አሳዛኝ ቢመስሉም እንኳን እንድንዘጋጅ የሚገፋፉ ዕውቀት እንድናካበት የሚገፋፉ አንዱን ካንዱ እንድንለይ የሚገፋፉ ናቸው እንጂ ዝም ብሎ ስለተነገረ የሚመጣው ሰው በጠቅላላ እኔንና ቤተሰቤን በጥሩ ሁኔታ ወደፊት እንድንቀጥል ሊያደርግ ነው የሚለውን ሳይሆን የምናየው ቁጥሮችን የምናነጻጽርበት የኢንዱስትሪ አይነት ነው ማለት ነው ስለዚህ ሁሉ ጊዜ እነዚህን አራት ነገሮች የህይወታችን አብረውን ያሉ ነገሮች መሆናቸውን አውቀን ከመደንገጥ ይልቅ ማመስገን እና የሚሰጧችሁ ነገር ካለ እነሱን ታያላችሁ የተለያየ ቦታ ሄዳችሁ ሾፕ አራውንድ ታረጋላችሁ የማይሰጣችሁ ነገር ካለ ደግሞ አለ ነገር የማይነገር ብላችሁ ደግሞ ወደሚቀጥለው ቦታ ራሳችሁን ጠብቃችሁ አመስግናችሁ አሁንም ቢሆን ዞር ትላላችሁ ምክንያቱም በአሜሪካን ሀገር የሰው ልጆች የተለያየ ነገርን ሾፕ አራውንድ አድርገው እንዲገበዩ እጅግ ነፃነት የገበያ ነፃነት ያለበት ቦታ የመናገር ነፃነት ያለበት ስሜታችንን የመግለጽ ነፃነት ስላለ በህጋቸው ውስጥ እነዛን ኤክሰርሳይዝ ማድረግ መብታችን ስለሆነ ሰዎች ከእንደዚህ አይነት ነገር ላይ ገለል ማለት ይችላሉ ማለት ነው እንግዲህ ወደሚቀጥለው ስላይድ ደግሞ ስንሄድ ኦኬ ልጆች አሉ ቀደም ያየናቸው ነገሮች እንዳሉ ሆኖ በመጀመሪያው ስላይድ ላይ ወይም በሁለተኛው ላይ አሁን ወደ ሶስተኛው ስላይድ በመንመጣበት ጊዜ የልጆችን የኮሌጅ ሴቪንግ አካውንትን
እንዴት ነው አንድ ሰው የሚያጠራቅመው? ኮሌጅ ሴቪንግ አካውንት ስታጠራቅሙ ልጆች ያላቸው ሰዎች ብዙ ጊዜ ጃን ፒተር ኤንድ ጀነፈር በመስሪያ ቤታችን ያሉት ሰዎች 529 የሚባለውን ከፍተው ልጆቻቸውን ኮሌጅ አስተማሩ፣ ሙሉ በሙሉ ከፈሉ። አልከፈሉም አይደለም የምንለው። እነዚህ ነገሮች ሙሉ በሙሉ የሽያጭ ገበያ ውስጥ ወይም ስታክ ማርኬት ውስጥ ገብተው ወደ ላይ ወደ ታች የሚሉ ስለሆኑ ልጆቻችሁ ግራጁዌት በሚያደርጉበት ጊዜ ዛሬ ላይ ሆነን ስናየው ራሱ ብዙዎቻችሁ በዛን መሰል አካውንት ላይ ገንዘባችሁ ዝቅ ያለ ነው። ዛሬ ግራጁዌት ቢያደርጉ በዛ በወረደው መጠን ወርዶ የተረፈው ገንዘብ ይከፍላሉ የኮሌጁን የሚለውን ነገር ነውና ያ እንግዲህ በፋይናንሻል ፕላነሮች ቫሪያብል ፕሮዳክት በሚሰሩ ሰዎች ሴት የሚደረግ ሲሆን እያንዳንዱ ሰው ኔሽን ዋይድ የሚገለገልበት ነው ወይስ እኔ ለምኖርበት ስቴት ብቻ ነው ወይ ብሎ በሁለቱ መካከል ያለውን ልዩነት ተረድቶ ያ ባለሙያ ሴትአፕ እንዲያደርግለት ቢጠይቅ ብዙ ነገሮችን ከመውዥንብሮች ያግዳል። ከዛ ውጭ ደግሞ 529 በመክፈቴ ምክንያት ከተለያዩ ጥቅማ ጥቅሞች ልጄ ሊቀር ይችላል ወይስትሉ ለግል አካውንቱ የሚያስብ ሰው ካለ ምንም ችግር የለም ሊል ይችላል። አበሻ ነው ወይም ፈረንጅ ነው ማለት ሳይሆን ግለኝነት ከስብዕና ካመጣጥ ጋር የተያያዘ ነገር ስለሆነ በአንድ ዜግነት ላይ ልትጭኑት የምትችሉት ነገር አይደለምና አንዳንድ ሰው ምንም ችግር የለውም ሊል ይችላል። ለዚህ ሁሉ መፍትሄው ጉግል አለላችሁ። ስለዚህ አንድ ሰው 529 አካውንትን በመክፈቱ ከምን አይነት ጥቅማ ጥቅሞች ሊቀር ይችላል ስትሉ ከተለያዩ የስኮላርሺፕ አይነቶች ውስጥ ያወጣቸዋል ማለት ነው። ምክንያቱም ቤተሰቦቻቸው ኬፓብል ናቸው። 529 በ5 ብር ይክፈቱ 529ን በ500 ብር ይክፈቱ የሚያቀው ነገር የለም። አካውንት እንዳላቸው ነው የሚያቀው በሶሻል ሴኩሪቲያቸው። ስለዚህ ከተወሰኑ ዳታቤዞች ውስጥ ስለሚያወጣቸው ጥቅሞች ሊቀሩባቸው ይችላሉ። ነገር ግን እንደዚህም አይነት ነገር ኖሮ ሌላስ ምን ምርጫ አለ ለልጅ አካውንት ለመክፈት ብሎ አንድ ሰው በሚያይበት ጊዜ ሁለቱን 529 እና ላይፍ ኢንሹራንስን ጎን ለጎን አድርጎ ማየት ይቻላል። የላይፍ ኢንሹራንስን ነገር ጎን ለጎን አድርገን ስናየው ጥቅሙ እጅግ በጣም ሰፊ ነው። ጥቅም አለው ተብሎ ሲባል ደግሞ ከሺህ በላይ የሚሆኑ ሆኖ ሁሉም የሚጠቅሙ ናቸው ብሎ ዘሎ የሚጨበጡ ሳይሆኑ አንዳንዶቹ እሳት የመጨበጥን ያህል ሊሆንባችሁ ይችላል። በገንዘባችሁ ራሳችሁን ልክ እንደ እንጨት ምስጥ ላይ መወርወርም ሆኖ ሊሰማችሁ ይችል ይሆናል። በመማር በማወቅ በማማረጥ የምትደርሱባቸው ነገሮች ስለሆኑ ሁልጊዜ አእምሯችሁን ክፍት አድርጋችሁ እያንዳንዱ የሚያስተምራችሁን ሰዎች ከጥሩ ትህትና ጋር መስከናችሁ የምትቀበሉትን ተቀበላችሁ ሾፕ አራውንድ ማድረጋችሁን መቀጠል አለባችሁ ማለት ነው። ስለዚህ የልጆቻችንን ነገር 529 ሪስትሪክሽን መኖሩ ገበያ ውስጥ ሙሉ በሙሉ መጫወቱና ሲኖር ይኖራል ሳይኖር አይኖርም። አንዳንድ ጊዜ ለሎካል ላለንበት ስቴት ብለን ልጆቻችን ደግሞ ሌላ ስቴት ሄደን መማር እንፈልጋለን ሲሉ አይ ይሄ እኮ አውት ኦፍ ስቴት ሳይሆን ሎካል ነው የሚለው እነዛ ሲመጡ ምን ሊያመጣ ይችላል? እዛ ተበልቶም ከሆነ ወይም ደግሞ አድጎም ከሆነ በማንኛውም ሰዓት በከፍታም ላይ በዝቅታም ላይ ሆናችሁ ያሉትን ሪስትሪክሽኖች ስታዩ ሰው በገንዘቡ ያን ያህል ቁጥጥር ከሚኖርበት ለምንድን ነው ለምሳሌ በላይፍ ኢንሹራንስ ውስጥ ባረጋው ምን ልዩነት አለው የሚለውን ስታዩ በላይፍ ኢንሹራንስ ውስጥ ስታረጉ ያቺ 529 500 ብር ስታስገቡ 500 ፕላስ ኢንትረስት ኤርንድ ማይነስ ያለ ምክንያት ካወጣችሁ ታክስ ይሆናል። በምክንያት ከሆነ ደግሞ ለትምህርት ቤቱ ይከፈላል ማለት ነው። 500 ፕላስ ኢንትረስት ኤርንድ እዚህ ጋር ግን ያንን 500 ብታስቀምጡት ላይፍ ኢንሹራንስ ውስጥ ሜቢ 3 4 500 ሺህ ብር የህይወት ዋስትና ኢሚዲየትሊ ይይዝላችኋል። ግን ለዛ ህይወት ዋስትና እነዚህ ህፃናቶች ትንሽ ስለሆኑ በእድሜያቸው ህይወታቸው ገና ወደፊት ስለሆነ ምንም የሚያስጨንቅ ነገር የለም። ብዙ ገንዘብ አላቸው ማለት ነው። ኮስቱ በጣም ዝቅተኛ ስለሆነ የተረፈው ገንዘብ ይሄውን በእኛ ኮሚኒቲ ውስጥ ከግርጌው ከራስጌው እንትን ምንድነው ኢንቨስትመንት አለው ምናምን ተብሎ የምትነገሩት ነገር ቤዚካሊ ምንም ኢንቨስትመንት ነገር አይደለም። ከኮስት ኦፍ ኢንሹራንሱ የሚወጣው የተረፈው ገንዘብ በአኩሙሌትድ ቫልዩ ኮለም ያድግና ኢንትረስት ሬቱ ከውጭ ነው የሚመጣው። ከውጭ ከየት ስንል ከየትም ደጅ አይደለም የሚመጣው ከምትመርጧቸው አሎኬሽን ቤዝድ ኦን ስታክ ማርኬት ፐርፎርማንስ ነው። ስለዚህ ስታክ ማርኬቱ ምን ያህል ወለደ ተብሎ ልክ በመስኮት ዝናብን አይተን ካፖርት ልልበስ ወይስ ስካርፍ ላድርግ ወይስ ዝም ብዬ በቲሸርት ልውጣ ብለን እንደምንለው አየሩ እንደምንመረምረው ልክ እንደዛ የታዩት የኢንትረስት ሬቶች አይነቶች እዚህ ጋር መጥተው በተዋል ነው መሰረት የምናገኘውና ገንዘቡ የሚወልድ ነው። ብዙ ጊዜ ጤናማ ፕሮዳክቶች ሲሆኑ በከፍተኛ ሁኔታ ሊያድጉ ይችላሉ ማለት ነው። ኮስታቸው ዝቅተኛ ነው። ሚቹዋል ካምፓኒ ወይም ደግሞ ስታክ ካምፓኒ ተብለው ይለያሉ ማለት ነው። እነዛን ራሱ ኢንሹራንስ ሁሉ ኢንሹራንስ እንዳልሆነ ትገነዘባላችሁ ማለት ነው። ስለዚህ እነዛን በመናደርግበት ጊዜ የልጆቹን በ529 ያን ሁሉ ሪስትሪክሽን ኖሮብን በዚህኛው ደግሞ አንደኛ ከታክስ ነፃ በሆነ ሁኔታ ገንዘቡን እናወጣለን። ኤኒ ታይም ማውጣት የምንችለው ገንዘብ ነው። አንዳንድ ጊዜ ዛሬ ከፍታ
ነገ 1000 ማነው 1000 በለው 20000 100000 ታወጣለህ ተብሎ የሚነገራችሁ አላችሁ እነዛ ነገሮች ታይም አላቸው የመጀመሪያው አመት ሁለተኛው አመት ሶስተኛው አመት ላይ የተለያዩ ነገሮችን ነው የሚያሳዩት እጅግ በጣም ብዙ ልቦናና እንዴት ነው ለሰው ሚራራ ሰው ሴትአፕ ሲያደርገው ጠቀሚታው ከፍ ያለ ነገር ሊሆን ይችላል ለሰራተኞች ወይም ደግሞ ይሄንን ነገር ከሰማይ ላይ ኳክብት ይወርዳል ተብሎ ደግሞ የሚሸጥላችሁ ሰው ወይም አካውንት የሚከፍትላችሁ ከሆነ ሞሮፍ ለሚከፍተው ሰው ነው ብዙ ጉትጎታም የሚያስፈልገው ነገር አይደለም ሰዎች ልጆች አሏቸው ልጆቻቸው their number 1 priority ናቸው ለነዛ የሚጠቅም ነገር ሲባል ግን number 1 priorityያችንን ቢሆኑም ያልሆነ ነገር ግን ዘለን እንድንጨብጥ የሚያደርግ ነገር አይደለም ስለዚህ ኮምፓውንድድ በሆነ ሁኔታ እያደገ ሄዶ የህይወት ዋስትናቸውን በዛው ልክ እያደገ ሄዶ በመሃሉ ግን የመጀመሪያዋ ዶላር 100 ብር ክፈሉ 200 ብር 1000 ብር የፈለጋችሁትን በወር ፕሪሚየም ብትከፍሉ ለልጆች ኮሌጅ አካውንት ሴቭ እናረጋለን ብላችሁ ያቺ ገንዘብ ከተወሰደችበት ለአንዳንድ ስታክ ካምፓኒዎች ከተወሰደችበት ሰዓት ጀምሮ ኢንሹርድ ናችሁ ማለት አይሰራም ምክንያቱም ገና ስክሪን እንዳልተደረጋችሁ በሚቹዋል ካምፓኒዎች አካባቢ ግን ሙሉ በሙሉ ተጣርታችሁ ኳሊፋይ ያደርጋል ካልተባላችሁ በስተቀር ገንዘቡ ስለማይወሰድ እምነግራችሁ ስለ ሚቹዋል ካምፓኒዎች ነው እንጂ ስለ ስታክ ካምፓኒዎች አይደለም ምክንያቱም አሰራሩ ራሱ ግለኝነት የበዛበት ስለሆነ ከዚህኛው ጋር ግንኙነት የላቸውም ስማቸው ግን ሁለቱም ኢንሹራንስ ካምፓኒዎች ናቸው በስም ደረጃ ተርም ሆል ላይፍ ዩኒቨርሳል ቫሪያብል ሲግኒቸር ጋራንቲድ የተለያዩ ነገሮች አሉ ሪተርን ኦን ፕሪሚየም ብዙ ነገሮች ሊባሉ ይችላሉና ዝርዝራቸው ሰፊም ቢሆን ሁሉም ጋር አሉም ቢባልም ግን ያሰራር ልዩነት አለ የግል እኔ ብዙ በልቼ ፍርፋሪ ልስጣችሁ ወይም ደግሞ አብረን እንብላ የሚል ስላለ እነዛን ነገሮች ሁሉ ማስተዋል ያስፈልጋል ማለት ነው ስለዚህ ማውጣት የምትችሉባቸው ዘመኖቻችሁ ይታያሉ እዛ ላይ መቼ እንደሆነ የምታወጡት እነዚህ ልጆች ደግሞ ልክኛ እንደመጣንበት ዘመን ወደ ትዳር ዓለምን በሚሄዱበት ጊዜ የተለያየ አይነት የዚህ ሀገር ካልቸር አለ ክሬዲታቸው የተበላሽ ሆኖ ጤናማ ክሬዲት ካለው ሰው ጋር ላይፍ ኢንሹራንስ ኖሮት ችግር ቢመጣ ማትቸገር መሆኗን አሹራንስ የሚሰጥባል ግን እሷ ደግሞ ምንም ነገር ሳይኖራት እሱ ላይ ወድቃ ሁለቱንም ክራሽ ልታረግ የምትፈልግ መሆኗን ብዙ አናላይዝ የሚያደርጉበት ከፋይናንስም ጋር ከተለያዩ አመጣጥ ጋራም ብዙ ነገሮች አሉ እንደኛ አይነት አይደለም የነማን ቤተሰቦች ናቸው ቁመናው ምን ይመስላል እንደዚህ ቁመናው ምን ይመስላል ትምርት አለው ወይ ቤት አለው ወይ መኪና አለው ወይ አይደለም ብዙ ነገር ስላለ ካደጉባቸው ህፃናት ልጆች ጋራ እኩል መጓዝ የሚችሉ እንዲሆኑ ሁሉ ነገር መስመር ያዘ መሆን አለበት ሁሉ ነገር የኛን ከነሱ ባህል ጋር ያያይዘናቻችለን ልጆቹ አንገታቸውን የማይደፉበት ሁሉ ነገር ግን እንዳገሩ የኖሩበት እየኖሩ እንደነበረ የሚያሳይ እንጂ እያኗኗሩ እንደነበረ የሚያሳይ መሆን የለበትም ስለዚህ እነዛን ነገሮች ስናይ የትምርት ቤትን ብቻ ሳይሆን ደግሞ የሚሸፍነው የላይፍ ኢንሹራንስን ፕሮዳክት ፕሮፐርሊ ሲሰራ ሚቹዋል ካምፓኒ ወይም ደግሞ የተለያየ የሎን ፕሮግራም ያላቸው ካምፓኒዎች በሚሆኑበት ጊዜ እጅግ በጣም ብዙ ልዩነት አለው እፎይታም አለው እነዚህ ልጆች የትምርት ቤታቸው ከተከፈለ በኋላ ብዙዎቹ ከ$90,000 ጀምሮ በከፍተኛ ሁኔታ እስከ 100ዎቹ ድረስ ወላጅ ካለፈ በኋላ የሚሆን በህይወት ይያለ እድሜያቸው ለጡረታ ሲደርስ ደግሞ ከወላጅ የተዘጋጀ ስጦታም ሆኖ ስትራክቸር ሊደረግ ይችላል ማለት ነው ስለዚህ ልጆቻችንን ካመጣንበት ጊዜ ጀምሮ እስከ ህይወታቸው ፍጻሜ ድረስ የሚሰራውን ከሰራን በኋላ የሰው ልጅ ኮል ያረግ የሚችለው ይሄንን ነው ከዚህ በላይ ምንም ልናረጋ አንችልም አመጣናቸው አሳደግናቸው አኖርናቸው አስተማርናቸው ግብረገብነትን አስተማርን ባዲያቸው ማይንዳቸው ስፒሪታቸው የተስተካከለ ቦታ ጋር ሆኖ ወደሚቀጥለው ምዕራፍ አሻግረን ሰው የመጀመሪያውን ስራ ትልቁን ስራ ሰራ የሚባለው ሰርተን ከዛ በኋላ እኮ ካስረከብን በብዙ መንገድ ፈገግ ይያልን ስንጠራና ስንሄድ የምንሄድበት ሁኔታ ላይ እንቀመጣለን ማለት ነው ስለዚህ የልጆች የኮሌጅ አካውንትን በሚመለከት ሾፕ አራውንድ ማድረግ እጅግ በጣም አስፈላጊ ነው ማለት ነውና እነዚህን ልጆች በተለያየ ሁኔታ ልንደግፋቸው ባናረግስ ደግሞ ልንደግፋቸው ሲገባ ድጋፍ ካላደረግስ if not what to expect ብያልኩት ምንድነው ኤክስፔክት የሚያደርገው አንድ ወላጅ ይወልዳል ያሳድጋል እኔ የሚመስለኝ ትንሽ ገንዘብ ነበር ወይ ምን የሚመስለኝ ስኮላርሺፕ ያገኛሉ እኔ የሚመስለኝ ተበድረው ሊማሩ ይችላሉ ተብሎ ከሌ ሲያወራ ሰምቻለሁ የሚለው ነገር አለ እያንዳንዳችሁ በየስቴታችሁ ልጆች ኮሌጅ ሲገቡ የማን ኃላፊነት እንደሆነ መበደር ማረጋገጥ እጅግ በጣም አስፈላጊ ነው እኔ በመኖርበት በቨርጂኒያ ግዛት ውስጥ 23 አመት እስኪሞላቸው ድረስ በፍጹም ብቻቸውን ተበድረው እማራለሁ የሚለውን ነገር በቤተሰብ ጉያ ስር እየኖሩ አይችሉም የነዚህ ልጆች ያካሄድ የኑሮ ሁኔታ ሃይስኩልም ይያሉ እየሰሩ ራሳቸውን የሚደግፉ ሌላ አይነት አኗኗር ከሆነ ከልጅነት ወደ ኗሪነት ወይም ደግሞ ራስን ችሎ ራሱን የሚያስተዳድር ሰው ሆነው ከሆነ ህይወታቸውን የገፉት የነሱ ታሪክ የተለየ ነው ግን
በአብዛኛው ሰው ለኛ እንኳንስ ገና ኮሌጅ ሳይገቡ አይደለም ኮሌጅ ገብተው ተመልሰው ቤተሰብ ውስጥ የሚኖሩት የቤተሰብ የልጆች ቁጥር ከፍተኛ ነው ትራዲሽናሊ ስለሆነ መኖር የምንፈልገው ከልጆቹ አቅምና ጥንካሬ ላይ እንደምንቀንስ አይደለም ወላጆች የሚገባን ፍቅራችንን የምንገልጽበት ነገር ሆኖ ስለሚታየን የባህል ለውጥ ወይም ደግሞ ያገሩን አናላይዝ አድርጎ በዛ ላይ የልጆቹን ጥንካሬ ለመኮትኮት የምናስብበት ሁኔታ አይታይም ምን አንዳንድ ጊዜ ሳይያ ሮንግ ራይት ልንለው አንችልም ግን እኔ ማምንበት ከመጀመሪያው ጀምሮ አንዳንድ ነገሮችን እኛ ሁሉንም ነገር እናርገው ብለን ስንል አቅማቸውን በዛው ልክ እየቀነስንባቸው እንደሆነ ወደፊት እንዳይቆሙ እንደሆነ ከዛ እየቀነሰን ያለ ነው ጥንካሬያቸውን እንደሆነ ኮንፊደንሳቸውን እንደሆነ ምን ቀንሰው መረዳት ያስፈልገናል ማለት ነውና ለፍቅሩ ትንሽ ጌጅ አድርገንለት ጥሩ ይሆናል ማለት ነው ስለዚህ ኤክስፔክት የምናደርገው ካልተዘጋጀን አንድ ሰው በጣም ብሪሊየንት የሆነ ልጅ ቤቱ አሳድጎ እንደምንለው ደግሞ በቃ ልጁ ጎበዝ ነውና በራሱ ሁሉ ነገር ያደርገዋል በራሷ ሁሉ ነገር ታረጋዋለች ብለን እጅግ በጣም በልጆቹ ያይምሮ ልቀት የምንመካ ወይ መመካትም ሳይሆን የምንኮራና የምንደሰት ኮንፊደንስ ያለን ያረጉታል ብለን የምንል ሆኖ ግን ምንም ነገር ባይገኝ ምንድነው የምናደርገው የሚለውን ነገር መጠየቅ ያስፈልጋል አንዳንዴ ልጆች በጣም በከፍተኛ ሁኔታ የራሴ ምሳሌ ለምሳሌ ልጄ ሮቤል ቫሌዲክቶሪያን ነው ኦነርስ ግራጁዌት ነው the number 1 student from the entire school ነው 4.602 GPA አምጥቶ ዩኒቨርሲቲ ኦፍ ቨርጂኒያ ወይም UVA $1 ኦፈር አላደረገም ስለዚህ ያንን ታለንቱንና ጥንካሬውን ካየሁኝ በኋላ አይ እኔ እንኳን እንደዚህ ቋል መሰለኝምና ይሄንንማ ኬታ አመጣለሁ ብለህ ነው ብለው ምን ሊሆን እንደሚችል እንግዲህ ያንዳንዳችሁ ወላጅ ሆናችሁ ሰዎች መገመት ትችላላችሁ አንደኛ ጥቁር ሰዎች ናቸው ሁለተኛ የፈርስት ጀነሬሽን ልጆች ናቸው ሶስተኛ አይደለሁም እንኳን ብለው ራሳቸውን ለመሸፈን ልሞክር እንኳን ቢሉ ሁኔታውን ለማመቻቸት በስማቸው ለየት ያሉ ናቸው ሁሉንም የራሳችን ነገር አስይዘናል በጣም ደስተኛ ነን ያንን በማረጋችን ግን ያጎደልነው ነገር ለምሳሌ ሳንዘጋጅ ከሆነ ያ ነገር የመጣው እንዴት አድርገን ወደሚቀጥለው ህይወታቸው እንዲሻገሩ እናረጋለን ሰርታችሁ ተማሩ ነው የምንላቸው ከዛ በኋላ ከወጡ በኋላ ገንዘብ ከተጀመረ ከተለመደ በኋላ አንዳንድ ጊዜ ለመመለስ ላይ ፈልጉ ይችላሉ እና የመዳከርን ነገር ነው ቦይ የምንቀድላቸው ማለት ነው ስለዚህ የትምህርት ቤታቸው ነገር የመዘጋጀቱ አንዱ ከአንዱ በምን ይለያል ብለን ባንመርጥ በኋላ ላይ ለኛም ይጎዳል እነሱንም እስከ ማጣትም ድረስ ሊያደርስ ይችላል ብዙ የተለያዩ ችግሮች በዚህ በመንኖርበት በቨርጂኒያ ውስጥ በጣም ከፍተኛ የልጆች ችግር እንዳለ ትልልቅ ጄሎች የኛ ስቴት እየሰራ እንደሆነ እስር ቤቶች ምናምን እንሰማለን እና ግን ማን ነው ዛ ማን እንዴት ስለጠበባቸው ነው ወይስ ምን አስበው ነው ብለን በመንልበት ጊዜ ደግሞ ወደየቤታችን ወደየራሳችን ወደየልጆቻችን ወዳካሄዳችን እየኖርን ነው ያኗኗርን ነው ወደሚለው የመጣን የሚታረሙ ነገሮችን እንድናርም አደራ ማለት ወዳለሁ እንደ እናት ማለት ነው ስለዚህ ባዲያቸው ማይንዳቸው ስፒሪታቸው ትክክለኛ ቦታ ላይ ነው ወይ ያለው ከታች ጀምሮ ነው ግን እላይ መናገር ወይም የተለያዩ ነገሮችን ሲያመጡ ምን ጠግነው ሳይሆን ከታች ጀምሮ እነዛ ነገሮች በአንድ ወጥ ከወጡ ብራንች አውት ሳያደርጉ ወደ መጥፎ ነገሮች ብራንች አውት ካደረጉ ወደ መልካም ነገሮች እንዲያደርጉ እግዚአብሔር ሁላችንንም እንዲረዳን ምክንያቱም የሚያልቅ አይደለም ወላጅ እስኪያልፍ ድረስ ከምድር የልጅ ነገር ልጆቻችን ስለሆኑ የሚያልቅ ነገር አይደለም ስለዚህ እነዚህን ነገሮች ለመስራት ጥረት ከታች ጀምሮ አድርገናል ወይም ደግሞ ጥረቶች ቢደረጉ ከብዙ ነገር ልንጠበቅ እንችላለን ሌላው ወደሚቀጥለው ስላይድ በመንሄድበት ጊዜ ንብረቶች ወይም ገንዘብ ያለው ሰው እናያለን በኮሚኒቲያችን ውስጥ በተለይ ወደ ሳውዝ አካባቢ የሚኖሩ ሰዎች እንደነ ጆርጂያ እንደነ ቴነሲ እንደነ ቴክሳስ የተለያዩ ቦታዎች ወደ ሳውዝ ያሉ ሰዎች የተከፈለ ቤት ያላቸው ሰዎች ብዙ የሀገራችን ሰዎች ኢትዮጵያንስ ኤሪትሪያንስ አሉ እነዚህ ሰዎች ግን ንብረታቸውን መክፈላቸውንና መጨረሳቸውን ነው የሚያዩት ድንገት ገንዘብ ቢያስፈልጋቸው ስለማውጣት ያሰቡት ነገር የለም እዛ ጋር ወጥመድ እንደሚሆንባቸው በአንደኛው ቪዲዮ ላይ አስተምራለሁ አለበለዚያም ደግሞ በሌሎቹ ያው የቲሳቱ በሚለው ዩቲዩብም ላይ ልታዩት ይችላልላችሁ ነገር ግን ገንዘብ ያላቸው ሰዎች ድንገተኛ ሞት ሲያጋጥማቸው ምንድነው የሚሆኑት እነዛ ነገሮች እያንዳንዳችሁ 5 ሳንቲም ሳታወጡ ግን 15 ደቂቃችሁን ተጠቅማችሁ ወደ የባንኮቻችሁ ሄዳችሁ ትራንስፈር ኦፍ ፈንድ አፖን ዴት በተለያየ ተርም ሊጠሩት ይችላሉ ቲኦዲ ብለው ብዙዎቹ ይጠሩታል ግን እንደየባንኩ ሌላ ስምም ሊሰጡት ይችላሉ እነዚህ ነገሮች እናንተን ወጪ የሚያስወጡ አይደሉም ግን ጊዜያችሁን ይፈልጋሉ 15 ደቂቃ ባንክ ቤት ስትገቡ እነዛ ቁጭ ያሉትን ሰዎች
በየባንክ ቤቱ ያሉትን እንደ አድቫይዘር ካውንስለር ነገሮቹ ጋር ሄዳችሁ ገንዘቤ ባንኬ ውስጥ ያለው ሰው ኢን ኬዝ አክሲደንታል ዴት ሃፕን ቢያደርግ ዘመዶቼ ቤተሰቦቼ ወደ ፕሮቤት እንዲሄዱ አልፈልግም ለፕሮቤት ጠበቃ ተከፍሎ የተረፈውን እንዲወስዱ አልፈልግም ሙሉ በሙሉ ያለኝን እንዲወስዱ ነው የምፈልገው ብላችሁ ብትሉ አንድ ወይም ሁለት ገጽ ፎርም ናት እሷ ላይ የሚወስዱትን ሰዎች ሶሻል ሴኩሪቲ እና ስማቸውን ጽፋችሁ ፎርሙን ፈርማችሁ ከዛን ቀን ጀምሮ ብላችሁ ልትተኙ ትችላላችሁ አንዳንድ ጊዜ ለምሳሌ ሰው ልጅ ሊያልፍ ይችላል በድንገተኛ ነገር አሁን እንዳልኩት በሚያልፍበት ጊዜ ግን እቺን 15 ደቂቃ ወስዶ ያችን ስላልፈረመ ማውጣት ሊቸገሩ ይችላሉ ወደ ፕሮቤት ወደ ፍርድ ቤት ሲሄድ ከ10 ወር እስከ 4 ዓመት 5 ዓመት የሚፈጅባቸው ሰዎች አሉ እነዛ ነገሮች በሚያጋጥሙበት ጊዜ ያ ሰው ሲሰራ ኖሮ በጣም ብዙ ሰዎች በቃ ጎበስ ሰራተኛ ነው ለሱ እንኳን መዋጮ ይጠይቃል ብለን አስበን አናቀም የሚለውን ሌላውን ሰው ሊያሸማቀቅ የሚችል ነገር ውስጥ ሊገቡ ይችላሉ እነዚህ ነገሮች ግን ከናንተ ገንዘብ የሚጠይቁ ማንንም ይሄን ላርግላችሁ ክፈሉኝ ሳይላችሁ ራሳችሁ ሄዳችሁ በየ15 ደቂቃ በየባንካችሁ ጉዳያችሁን ፈጽማችሁ ከዛን ቀን ጀምሮ ቢያንስ ወዲያው መቀበር እንደምትችሉ በራሳችሁ ገንዘብ ሌሎች ነገሮች ከሌሏችሁ ድር ወይም ደግሞ የተለያዩ ኢንሹራንስ ፕሮዳክቶች ከሌሏችሁ በራሳችሁ መቀበር እንደምትችሉ እና የሰው ፊት እንደማያዩ ቤተሰቦቻችሁ እናንተም ካረፋችሁ በኋላ ስማችሁ በሚሆንና በማይሆን ከሚነሳና ቤተሰቡንም ከሂሮ ወደ ዚሮ ከሚያወርድ ወይም ዝቅ አድርጎ ከሚያሳይ ተከላከላላችሁ ማለት ነው ሌላው ግን አሴቶቻችን ወይም ቤት ንብረት በሚኖረን ጊዜ አንዳንድ ጊዜ ሰዎች ልክ እኔ ጠበቃ ነኝና እኔ ጋር አንድ ሚስጥር አለ ምናምን የሚሉ አንዳንድ ነገሮች በፌስቡክ በቲክቶክ በዩቲዩብ ላይ በመናምን በተለያዩ ቦታዎች ላይ አያለሁኝ ከኛም ወገኖች ከሌላም ቦታ ማንንም ሰው ጠበቃ ሆኖ ሳይሆን የቲ ፋይናንሻል ለምሳሌ አሁን ካያችሁት ኔትሎ ከሚባለው ድርጅት ጋር አፊሊዬሽን አለኝ ያ አፊሊዬሽን ሲኖረኝ ለ50 ስቴት ሪሌትድ በሆነ ሁኔታ ቴምፕሌቶችን ሰርቭ የሚያደርግ ነው ያ እንግዲህ ብዙ ጊዜ ሱዚ ኦርማንን የምትከታተሉ ሰዎች እሷም ይሄንኑ ነገር ፕሪች ስታረግ ወይም ይሄንኑ ሰርቪስ ፕሮቫይድ ስታረግ እናያለን ስለዚህ ይሄ የንብረት ወይም ገንዘብ መጠበቂያው ሁኔታ ከዚህ በፊት የነበረው ስላይድ እሱ ላይ እሱም በመናይበት ጊዜ ያ ገንዘባችሁ ንብረታችሁን የምትጠብቁበት ለምሳሌ አንድ ሰው ንብረት ፔድ ኦፍ የሚሆን ያልተከፈለም ግን ኢኩዊቲ ያለውን ቤት ጥሎ ድንገት ሲሞት በቅርብ ጊዜ የሞተ ሰው ነበር ለምሳሌ እኛም አካባቢና ብዙ ንብረቶች ያለው ሰው ነው ግን ብዙ ደግሞ በአግባቡ ያልተቋጩ ነገሮች የነበረው ሰው ነበር ስለዚህ ያንን ሰው ንብረት ወደ የሚቀጥለው ሰው ለማስተላለፍ ብዙ ህጋዊ ነገሮች መረጋገጥ ስላለባቸው ግድ ነው አሁን ይሄ ፕሮቤት ይገባል የፕሮቤት አተርኒስ ደግሞ በጣም ኤክስፔንሲቭ ስለሆኑ አንድ ሰው ለምሳሌ 100 ሺህ ብር ኢኩዊቲ ጥዬ ሄጃለሁ ቢል 40 to 60% በይግባኝ በመናምን ሲንከረታተት አመት 2 አመት ፈጅቶ ወይም ከዛም በላይ ፈጅቶ ብቻ የሚፈጀውን ፈጅቶ ያን ያህል ገንዘቡ ወደ ጠበቃ ክፍያ ይሄዳል ማለት ነው ስለዚህ አንድ ሰው 100 ሺህ ብር ኢኩዊቲ ያለው ቤት ለቤተሰቦቼ ማስተላለፍ ፈልጋለሁ ብሎ በአፉ ሲናገር እና ሳይዘጋጅ በሚሞትበት ጊዜ 40% እንደሆነ የሚቀበሉት ወይ 50% ወይ 60% ዲፔንዲንግ ኦን ዘ ኬዝ እና ያሉት የነምበር ኦፍ ፋሚሊ ሲቹዌሽን ሁሉ ማተር ያደርጋልና ሰዎቹ ደግሞ ሟች ደግሞ በነበረበት ወይም በነበረችበት ጊዜ ምን አይነት የተለያዩ ውሎች ውስጥ ገብተው ሊናላቸው ወይ ብዙ ሰዎች መምጣት ስላለባቸው ክሊን የሆነ ከት ስላልሆነ እነዛን ነገሮች ለማረጋገጥ ፕሮቤት ይባላል ወደ ፕሮቤት ዲቪዥን ይገባል ስለዚህ ወደዛ በሚገባበት ጊዜ የሚፈጀውን ገንዘብ ማሰብ ያስፈልጋልና ያልነው ሳይሆን ያላልነው ያሰብነው ሳይሆን ያላሰብነው ነገር ሊደርሳቸው ይችላል አንዳንድ ሰው 10 ሺህ ብር ትቶ ሄዶ ግን የ30 ሺህ ብር አተርኒ የሚያስከፍል ከሆነ ጉዳዩ ብዙ ጊዜ ወደ ስቴቱ እንዲመለስ ያደርጋል ማለት ነው እነዚህ ሚስጥር ሆነው ሊቀርቡ የሚችሉ አይደሉም የንብረት ወይም የገንዘብ መጠበቂያ ሁኔታ የተለያዩ ሰዎች በቴምፕሌት ወይም ደግሞ በጠበቃ ላይ ያደርጉት ይችላሉ ማለት ነው ስለዚህ ይሄ ቴምፕሌት የተሰራው በጠበቆች የተሰራ ነው ስቴት ሪሌትድ የሆነ ስለሆነ እኔ ያለው ካሊፎርኒያ ነው እኔ ያለው አትላንታ ነው እኔ ያለው ቨርጂኒያ ነው እኔ ያለው ሜሪላንድ ነው ብሎ ሰው እንዳይል ሆኖ ስለተሰራ ልትጠቀሙበት የምትችሉት ነገር ነው ነገር ግን የሁሉም ሰው ንብረት በቴምፕሌት ሊሰራ ይችላል ወይ የሚለው ጥያቄ ደግሞ በጣም አጠያያቂ ነገር ነው ምክንያቱም እኔ ለምሳሌ ይሄ ቴምፕሌት አለኝ ብዙዎቹ አሁን ጠበቃ መስለው ቀርበው አለ አይደለም አንድ ጉዳይ አለ ማረግላችሁ እኔ ጋር እንትን አለ ምናምንና ደውሉልኝ የሚለው ነገር this is it ቴምፕሌት አለን ቴምፕሌት እንሸጣለን ቴምፕሌቱን መጠቀም ትችላላችሁ ለምሳሌ 600 ብር ቴምፕሌት ነው ያንን ከቪዲዮ ከመልእክት ጋር ስለሆነ የሚመጣው እነዛን ነገሮች በ600 ብር ነው ያረጋዋለሁ ብሎ አንድ ሰው ካለ የሚያስፈልገው ራሱ ኖታሪ ፊት መፈረም አለበት አይዲውን አሳይቶ እንደገና ደግሞ ራሱ ሪኮርድ ማድረግ አለበት ማለት ነው
ለዛ ኤክስትራ ሰርቪስ ሌላ ሰው እንዲሰጠኝ ፈልጋለሁ ካሉ እሱ ሌላ ጥያቄ ነው ነገር ግን አይ እኔ ይሄንን ማቀው ነገር ስላልሆነ በቃ የመጨረሻው ደክሜ ያፈራሁት የጥረቴ ውጤት ስለሆነ እንት ማለት አልፈልግም ራሴ ምናልባት ላበላሽው ይችላል ብሎ ካለ ወደ ጠበቃ ጋር በመሄድበት ጊዜ ከሺህ ብር እስከ 7-8 ሺህ ብር ድረስ ወርት የሚያደርግ ነገር ኮስት የሚያደርግ ነገር ውስጥ ሊገባ ይችላል እንደ ሀብቱ መጠን ማለት ነው እንደ ፍላት ፊ ወይም አወርሊ ቻርጅ የሚያደርግ ጠበቃ ብዙ አይነት ነገሮች አሉ እኔ በተለያየ ጊዜ ስለ ሊቪንግ ትረስት እንዲያስተምር ጠበቃ ግሩም ተስፋዬን ጋብዤ ብዙ ጊዜ ጥሩ ትምህርቶችን አስተምሯል የተለያዩ ፊዎችን ይናገራል እና እነዛ ነገሮች አሉ ስለዚህ ሰዎች በባለሙያ ይደረግልኝ ብለው ሲሉ እንደዚህ ያለው ጠበቆችን ማየት ይችላል በየአካባቢው ሊቪንግ ትረስት አተርኒ ኒር ሚ ብላችሁ ጉግል ብታረጉ ሾፕ አራውንድ ማድረግ ትችላላችሁ ማለት ነው ጠበቃ ጋር መሄድ አለብኝ ሲል ልክ ሪል ስቴት ባለሙያም እንደሆንኩ ስለምታውቁ ለምሳሌ አንዳንድ ሰዎች ሪልተር አልቀጥርም እና ሊዝ ሄጄ ከኪንኮስ ከስቴፕልስ ወይም what do you call it FedEx ምናምን ሄጄ ቴምፕሌት ገዛለሁ ብለው ይላሉ ያ ሊዝ ስትገልጡት ስታዩት 2 ገጽ ሊሆን ይችላል 3 ገጽ ሊሆን ይችላል 1 ገጽም ሊሆን ይችላል ያከራዩ የተከራዩ ስም አለበት የሊዝ ተርሙ አለበት ሴኩሪቲ ዲፖዚት የሚያስይዘው አለበት ባይከፍል ምን እንደሚሆን ይናገራል የሪል ስቴቱን ደግሞ ስታዩት ምናልባት አንድ 12 ወይም 16 ገጽ የሚሆን ነገር ነው ዲቴይልድ የሆነ ነው ያ ዲቴይልድ የሆነው በየጊዜው በአከራይና በተከራይ መሃል በሚመጣው ችግር ፍርድ ቤት ውስጥ ዳኞች የሚያስተላልፉትን ውሳኔ እያየ የሪል ስቴት ኢንደስትሪው በየጊዜው ኮንትራክቶቻችንን አፕዴት ስለሚያደርግ ሞር ኤላቦሬትድ የሆነ ሞር ፕሮቴክቲቭ የሆነ ነው ቴናንቱንም ላንድሎርዱንም ሁለቱንም ገትሮ የሚይዛቸው እንጂ ለአንደኛው አድልቶ ለአንደኛው የሚያደርግ አይደለም ስለዚህ በቴምፕሌትና በአክቹዋል ካስተም to related to that individual and that family size የሚሰራው ሁለቱ የተለያዩ መሆኑን እንድታውቁ ያስፈልጋል ምክንያቱም አንዳንድ ጊዜ ለምሳሌ ለዚህ ምሳሌው ባልና ሚስት ይኖራሉ አንዳቸው ያልፋሉ ሌላኛው ደግሞ ብቻዋን ልጅ ከማሳድግ ብላ ሌላ አፌር ይመጣል ሌላ ሪሌሽንሺፕ ሌላ ጋብቻ ይመጣል ከዛ በኋላ ባንደኛው ሰው ድክመት ድሮ የሞተው ሰውዬ ወደ ልጆች ያልፋል ብሎ ያሰበው ነገር ለምሳሌ ላልፍ ይችላል አዲስ በተጀመረው ህይወት እንደገና ፈራርሶ ሌላ ህይወት ውስጥ ሊገባ ይችላል ስለዚህ ልጆቹን ወደ ዜሮ የሚወስዳቸው ነገር እንዳይመጣ እነዛን ነገሮች ለመቋጨት ደግሞ ላይቭ የሆነ ጠበቃ የሆነ ነገር እስከ ልጆቻችን ልንቋጨው የምንችለው ነገር ነው ግን እስከ ልጆቻችን ላሉት ልንቋጨው የምንችለው ልጆቻችን በሚያመጧቸው ባል ወይም ሚስት በትንትኑ እንዳይወጣና ይደከምንበት ነገር አጓጉል እንዳይሆን ሁሉን ነገር ማድረግ የምንችልበትና ምን እንደሚመስልኛ ካለፈን በኋላ ሁሉ ልናይበት የምንችለው ነው ዊል ኤንድ ትረስት ኦር ሊቪንግ ትረስት ተብሎ የሚባለው ነገር ግን አንዳንዴ መልኩን አጥቶ ቁማር ሲሆን ምናምን አያዋለሁኝና ሰዎች የጠበቃ አቋም ይዘው ጠበቃ ሳይሆኑ አንዳንዴ ባውንደሪ ላይናችንን ስናልፍ ራሱ አደጋ እንዳለው መረዳት ያስፈልጋል በተለያዩ ነገሮች ውስጥ ምናልፍ ሰዎችና እነዚህ ነገሮች ግን የኔ አፊሊዬሽን ከኔትሎ ጋር እንደ የቲ ፋይናንሻል እነዚህን ነገሮች ለሚፈልጓቸውና ኢንዲፔንደንትሊ ጥቃቅን አሴት ላሏቸው ሰዎች ለዚች እንኳን 600 ብር ጥሩ ወጪ ነው በቃ እኔ እንደዚህ አድርጌ ይሄን አድርገዋለሁ ብለው የሚሉ ሰዎች በሚኖሩበት ጊዜ ነው እንጂ ሊቪንግ ትረስት ወይም ዊል ኤንድ ትረስት ብለው ለሚጠይቁ ሰዎች በጠቅላላ ባለ 10 ሚሊዮንም ባለ 1 ሚሊዮንም ባለ 500 ሺህ ብር አሴት ያለው ሰው ሁሉም በቴምፕሌት መጠቀም አለባቸው የሚል ነገር ትክክል ነው ብዬ አላምንም ያ የግል እምነቴ ነው ሰዎች ግን ሊያደርጉት ይችላሉ ግን ዋናው ነገር ብዙ የሚናፈሱ ነገሮች ስላሉ ስተቶች እንዳይሰሩና ሰዎች ግንዛቤ እንዲኖራቸው ነው ያንን ማደርገው እንጂ እንደማንኛውም ሰው ሊቪንግ ትረስት ነም ጋለ በቃ ምንም ችግር የለም ነውና እንደርባ እሱን ካላረጋችሁ አንድ ነገር አለ የሚመጣባችሁ አንድ ነገር ቆይ ስትመጡ ነው የምነግራችሁ የሚባለው ነገር ብዙም አይጥን የሆነ ነገር አሲዞ ማጥመጃ መሆን የለበትም ግልጥልጥ ባለ ሁኔታ ተረድተው ሰዎች በነጻነት እንዲንቀሳቀሱ ነጻነት የምወድ ዜጋ ስለሆንኩኝ ነጻነታችሁ እንዳይነካ ነጻነታችሁ የሚፈቅድላችሁን ሁሉ ባቅማችሁ በቻላችሁ ቁጥር ዘርግታችሁ የምትቀበሉ ዜጎች እንድትሆኑ የሁልጊዜው ምኞቴ ነው ወደሚቀጥለው ሁኔታ ስንሄድ እንግዲህ ስንኖር ባግባቡ ይሁን ብዬ ሁሉ ጊዜ እላለሁ ባግባቡ በሚሆንበት ጊዜ ነዋሪ እንጂ አኗኗሪ እንድንሆን አይገባም ነዋሪ ለመሆን በመኖርበት ሀገር ላይ ያሉትን የተለያዩ ጥቅሞች በየሁኔታው እንደያግባቡ ሊጠብቁንና ቤተሰቦቻችንን እኛን ሁሉን ነገር ሊጠብቅ በሚችል ሁኔታ የኑሯችንን ሁኔታ የልጆቻችንን ሁኔታ የሥራችንን ሁኔታ የገንዘብ አያያዛችንን ሁኔታ የሀብት ማዘዋወሪያ ስርዓታችንን ጉዳይ በሚመለከት ማንኗኗር ሳይሆን መኖር
እንድንለማመድ እፈልጋለሁኝና መንገዱ ደግሞ እንደ ማንኛውም የሰው ፍጥረት አሜሪካን ሀገር ሁሉም ክፍት ነው። ቀደም ብለው ብዙ ተቸግረው ዛሬኛ የምንጨብጠውን ሊጨብጡ የማይችሉበት ጊዜ ነበረ። በመጥቆራቸው በተለያየ ውጭ ሀገር ዜጋ በመሆናቸው ዛሬ ሁሉም ነገር ክፍት ሆኖ ከህብረተሰቡ ወይም ደግሞ ከማንኛውም የእግዚአብሔር ፍጥረት የሚጠበቀው ቁጭ ብሎ የሚነግረውን የሚያስተምረውን ከምስጋና ጋር ከአክብሮት ጋር ዞር ብሎ ደግሞ ሌላም እያማረጠ እያመሰገነ እየተማረ ግን ባወቀው መጠን በጥቅሙ ላይ የሚያነሳ ዜጋ ነው እንጂ ከንትና ስለሆነ ቋንቋን ስለተናገረ ከዛ ቤተክርስቲያን ስለሆነ እንደዚህ ስለማምነው ምናምን እንደዚህ ምንም የማይገናኙ ነገሮችን ኢሞሽናችሁን ሰፕሬስ ማድረግ መለማመድ አለባችሁ። ሎጂካችሁን ካላሳደጋችሁ በስተቀር ሁሉ ጊዜ የመውደቅ ምንጩ ኢሞሽን ነው። የኛ ደግሞ ባህል በቃ በኢሞሽን የታጨቀ ስለሆነ ለዚህም ነው ግራና ቀኙን ሲታይ የሰው ልጅ ሊወድቅ ሊመታ ወይም ደግሞ ሊሳሳት የማይችልበት ነገር ላይ ሰው ስቶና ያለንና እድሜ ደግሞ ከ18 ዓመት በላይ ነው የሚል ሰው የሚስትባቸው ነገሮች ብዙዎቹ ከኢሞሽን ጋር የተያያዙ ነገሮች ናቸው። ስለዚህ እነዛን ነገሮች እየኖርን ነው ያኗኗርን ነው የሚለውን ነገር እንድታስተውሉ ፈልጋለሁ። ሌላው በሚቀጥለው ሳምንት እንግዲህ ማርች ሊገባ ነው። ማርች 8ን በመንመለከትበት ጊዜ ኢንተርናሽናል ወመንስ ዴይ ስለሆነ የሴቶችን ነገር በመናይበት ጊዜ አሚንም ሶሉሽን የሚባል አንድ የኮምፒውተር ትምህርት ቤት ማስተማሪያ ቦታ አይ ቢሊቭ ሜሪላንድ ውስጥ የሚገኝ ነውና ላይቭ የሆነ ሴቶችን ኤምፓወር የሚያደርግ ዝግጅት አዘጋጅተዋል። በዚህ ዝግጅት ላይ የዛን ቀን ማታ ማለት ነው እንግዲህ የምንገናኝበት ማርች 8 ላይ ሮብ ነው። በ8 ፒኤም ነው የሚጀምረው እና በ10 ፒኤም ላይ ያልቃል። ያለኝን የህይወት ተመክሮ ለሴት እህቶቼ የማካፍልበት ነው። በዚህ ውስጥ እንግዲህ የተለያዩ ነገሮች ላይ እኔ ለምን እንዲሆንኩኝ የሚለው ነገር ማንም ምንም መሆን አልነበረበትም ወይም የለበትም። ግን እግዚአብሔር ከስጦታ ጋር የሰራን ድንቅ የእግዚአብሔር ፍጥረቶች ስለሆነን ሴት በመሆናችን ብቻ ሳይሆን ሴት በመሆናችን እጅግ በጣም ብዙ ታላቅ ነገሮችን እንድናረግ እግዚአብሔር ራሱ ለወንዶች ያልሰጠውን ለኛ የሰጠን ብዙ የማስተዋል አዙሮ የማየት ትንሿን ትልቅ የማድረግ በእናትነት በእህትነት በሚስትነት በጓደኝነት በብዙ የሥራ ድርሻዎች ላይም ተሰማርተን ብዙ ነገሮችን ማምጣት የምንችል መለወጥ የምንችል ዓለምም ላይ ደግሞ ብዙ ነገሮችን እያስመሰከረን ያለን እንደው የእግዚአብሔር ጾታዎች ሴቶች ነን ብያምናለሁ። ስለዚህ እነዛ ነገሮች የረጅም ዘመን የትግል ውጤታችን ዛሬ ላይ አድርሶናል እንደ ሴትነታችን። ነገር ግን የሴትነታችንን ጣዕም ደግሞ አጥፍቶ እንዲሆን ስለማይፈልግ የተለያዩ ነገሮቻችንን የምንወያይበት ማታ ነው። የኔን የህይወት ተመክሮ እንዲሁም ደግሞ በዓለም ላይ ስንኖር ይቻላል የሚለውን ነገር አስቀድመን ህይወታችንን አንጸን ከአንድ ቦታ ወደ ሌላ ከፍታ ብቻችንን ሳይሆን አካባቢያችን ላይ ያሉትን ሰዎች በሙሉ ይዘን በቅንነት ወደ ከፍታ መሄድ የምንችልበትን በከፍታ ላይ በመገኘታችን ደግሞ ሰዎች እንዲሰግዱልን ሳይሆን ሰዎችን በሙሉ ይዘን ወደ ላይ ለመውጣት የምንችል ሰዎች በጣም ሰው አክባሪና ሃምብል የሆንን ሰዎች ከምንም ነገር በላይ የሰው ልጆችን የምናስቀድም ሰዎች እንዴት በመሆን ምንጠቀመውን ነገር ያንን አይነት ስብዕና ሲኖረን ምን አይነት እፎይታ ምን አይነት እንቅልፍ ምን አይነት ፍቅር ምን አይነት በፍቅር የታጀበ ህይወት ሊኖረን እንደሚችል ብዙ ነገሮችን ማብራራበት ጊዜ ነው። ጥሩ ስላይዶችን ትዝ የሚለኝ ነገር በሙሉ እየጠቀስኩላችሁ ነው። በዚህ ውስጥ ግን የሰው ልጅ ሳይፈተን የሚያልፍበት ጊዜ ስለሌለ የመጣነው ልንጥር ልንገር ነው። ፈተናዎች ይኖራሉ። ፈተናዎችን ግን ያ የእግዚአብሔር ስጦታ የሆነው የሴት ልጅ ብልህነት የሚለው ብልህ ማለት አስተዋይ እንጂ ብልህ ማለት ክፉ ማለት አይደለም። ስለዚህ ብልህነት የሚለውን ግን በቀናነት ቦታ ላይ ለአሸናፊነት የሚዳርጉ ወይም የሚያዘጋጁ ነገሮችን እንዴት ማከናወን እንችላለን የሚለውን ይዤ ስለምቀርብ ማርች 8 በዛ ላይ እንገናኝ ማለት ወዳለሁ። እንግዲህ ከመዝጊያዬ በፊት ሁሉ ጊዜ መዝጊያዬ ላይ ያለኝን ነገሮች ይዤበት የምቀርበው ነውና ያለኝን ስላችሁ የቲማናት የሚለውን ለመጀመሪያ ጊዜ ለምታዩ ሰዎች ሊመልስ የሚችል ኢንፎርሜሽን ያለበትን ስላይድ ነው የምናቀርብላችሁ ማለት ነው። እንግዲህ ያው የቲ ሳቱ የሚለው በሪል ስቴት እና በፋይናንሻል ሰርቪስ ኢንደስትሪ ውስጥ ለረጅም ዓመት ሳገለግል የኖርኩ ነኝ። በአሁኑ ሰዓት ፋይናንሻል ሰርቪስ ኢንደስትሪን በሚመለከት ከ30 ስቴት በላይ በአሜሪካን ዙሪያ አገለግላለሁኝ። አክቲቭ ኤጀንት ላይሰንስድ ነኝ። የቲ ሳቱ ፋይናንሻል አድቫይዘር ነኝ። ፈርስት ፋይናንሻል ሴኩሪቲ ጋር አፊሊዬሽን አለኝ። ፋይናንሻል ሰርቪሱን በሚመለከት በፈርስት ፋይናንሻል ሴኩሪቲ ውስጥ ሲኒየር ቫይስ ፕሬዚዳንት ሆኜ አገለግላለሁ። እንዲሁም ደግሞ በዛው ድርጅት ውስጥ ጎል ፕሮግራም የሚባል ለስሞል ቢዝነስ ኦነሮች የተዘጋጀ አለ። ኔሽን ዋይድ ካሉት ሰዎች
6 ሰዎች በአሜሪካን ዙሪያ ይሄንን ሰርቲፋይድ ሆነን በተለያየ ቦታ ላይ እንዴት ሊጠቀም እንደሚችል እንድናስተምር ሰርቲፋይድ ስንሆን ከዛ ውስጥ 5 ነጭና 1 ጥቁር እኔ እህታችሁ ሆኜ በዚህ ሁኔታ ላይ ደስ ብሎኝ እያገለገልኩ ያለሁበት ነው። እነዚህን ዌብሳይቶች ቼክ በማድረግ የሚያስፈልጋችሁ ነገር ካለ ምንም ኮስት ሳያደርጋችሁ መረጃዎችን ማስረጃዎችን አይምሯችሁን ብሩህ አድርጋችሁ ባገኛችሁት ነገር ላይ ዞር ብላችሁ ደግሞ እንድታመሳክሩ እንድትጠይቁ ሙሉ ነፃነት መስጠትን የምወድ እህታችሁ ስለሆንኩኝ ቀጠሮ ለመያዝ calendly.com/yeti ሚለው ጋር ገብታችሁ የጉግል ካላንደር አለኝ ስልክ ቁጥራችሁን ራሳችሁን ስማችሁን በማስገባት ኢሜይላችሁን በማስገባት እዛ ላይ ራሳችሁን መዝገባችሁ ሰዓታችሁ ሲደርስ ግን እንድትደውሉ አደራላለሁኝ። አንዳንድ ጊዜ አንዳንድ ሰዎች አንቺ ትደውያለሽ ብለን እየጠበቅን ነበር ብለው ቀጠሯቸው የሚያልፋቸው ሰዎች አሉ። ስለዚህ የ21ኛው ክፍለ ዘመን የተለያዩ የፋይናንሻል ፕሮዳክቶች በየቀኑ እንዴት ይያሉ እንደሚለዋወጡ አንዳንዶቹ ኢንተረስት ሬታቸውን ከፍ ሲያረጉ አንዳንዶቹ ዝቅ ያረጋሉ። አሁን በዚህ ሳምንት ውስጥ ከ13% ቦነስ ወደ 11% ቦነስ ይወረደ አንድ ድርጅት አለ። እሱን በቲክቶክ ላይ አናውንስ አድርጌያለሁ። አንዳንዶቻችሁ ፌስቡክ እና ቲክቶክ ኢንስታግራም ቢኖራችሁ በየቀኑ ማደርገውን የአንዳንድ ሰዓት ፕሮግራም ወይም አንዳንድ ሰዓት አልኩኝ የአንዳንድ ደቂቃ መልእክቶችን ልትከታተሉበት ትችላላችሁ። በእለቱ የሚከናወኑትን ነገሮች ለአንድ ደቂቃ በቲክቶክ ላይ ነው ማረጋው። ቲክቶክ ላይ ያለውን ደግሞ ሴቭድ የሆነውን ወደ ኢንስታግራም እና ወደ ፌስቡክ ነው ማመጣው ማለት ነውና እዛም ላይ ብዙ ጊዜ ሰዎች ቲክቶክ እንደዚህ የሉዘርስ ነው፣ ፌስቡክ የሉዘርስ ነው፣ ኢንስታግራም የሉዘርስ ነው እኔ እዛ ጋር እጭ ምናምን የሚል ሰው አለ። ግን እኔም ከሌሎች በጣም ብዙ ነገር ባይምሮ ልቀት ከታወቁ ሰዎች ብዙ ዕውቀት ማገኝበት ቦታ ነው። እኔም ደግሞ የምሰጠውን ብዙ ሰዎች ይሄንን እኮ ባለፈው አስተምረሽ ይሄን አርጌ ተለወጥኩ እድሜ ይስጥሽ የልጆችሽ እናት ያርግሽ ብላችሁ የምትመርቁኝ ያላችሁና እነዚህ ነገሮች አንዱን የሚረዳበት ነው። በእርግጥ ነው ማንፈልገውና ማትፈልጉት ነገር የለም ማለት አይደለም። ግን ለተወሰነ ጊዜ አልጎሪዝሙ የናንተን ኢንትረስት እስኪያቀው ድረስ ከሳምንት ባላለፈ ጊዜ ውስጥ ማን እንደሆናችሁ የምትፈልጓቸውን ነገሮች ጊዜ ወስዳችሁ የምታዩዋቸውን ስለሚያውቅ አልጎሪዝሙ ከዛ ጊዜ በኋላ የማትፈልጓቸው ነገሮች አይመጡም። ስለዚህ እኔ ፌስቡክም ላይ የሚመጣ የማያስፈልግ ነገር የለም። ሁሉም የሰው ልጆችን አይምሮ ሊያበራ የሚቻል ነገር ራሳችን ላይ ፎከስ እንድናረግ ብዙ ጊዜ የሰው ልጅ ያልሆነ ነገር ላይ ፎከስ ያደርጋል ወይም የሱ ያልሆነ ነገር እሱ ሊቆጣጣረው እሱ አልተቆጣጣረው ማችለው ላይ ፎከስ ያደርጋሉ። ያንን ፎከስ ማድረግ ሪሊ ከኛ ቁጥጥር ውጭ የሆነው ነገር ተቆጣጣሪው ሌላ ስለሆነ እኛ የምንቆጣጣረው የኛ ህይወት ግን እየተሸረሸረ እንዳይሄድ እኔ አደራ ማለት የምወደው ራሳችሁ ላይ ፎከስ አድርጉ። ኃላፊነት አለብን የልጆች ይሁን የቤት ይሁን ማንኛውም ኢቭን ራሳችንን የማብላት ኃላፊነት አለብን። ስለዚህ ሌላ የሚያበላን ነገር የለም አንለስ the government subsidies ገብቶ ኦፕን ሃውስ ውስጥ ሄዶ የሚበላ ሰው ካልሆነ በስተቀር ኖርማሊ እያንዳንዱ ሰው የራሱ ኃላፊነት ቢያንስ አለበት። ከዛ አልፎ ተርፎ ደግሞ የቤተሰብ የልጆች እየተባለ ስለሚሄድ እነዛ ነገሮች ችግር ሊያመጡ እንዳይችሉ ጥንቃቄ እንድታደርጉ አደራ ማለት ወዳለሁ። ስልክ መደወል ለምትፈልጉ በ833 938 8448 ላይም ደውላችሁ መልእክት መተውን እንዳትረሱ። አንዳንዶቻችሁ ድምጼ ጥሩ ስላልሆነ ነው ያልተውኩት ብላችሁ ትንሽ ፈገግ የምታስብሉኝ ያላችሁ አሜሪካን አይድል አይደለም this is yeti financial ብዬላችኋለሁ ለአንዳንዶቻችሁ። ስለዚህ ስለ ድምጻችሁ ማትጨነቁ በፈለገው እያለቀሰም ሰው መተው ይችላል፣ እየሳቀም መተው ይችላል፣ በኖርማልም እየተናገረ መተው ይችላል። ምንም ችግር የለውም። ዋናው ቁም ነገሩ እናንተ ጋር ያለው የስጋታችሁ ምንጭ ሆነው ነገር ወይም ደግሞ ጥያቄ ያመነጨባችሁ አይምሮቹ ላይ እኛ ጋር ካለ መፍትሄ ለመስጠት ስለሆነ በራችን የከፈተነው ያለ ምንም ኦብሊጌሽን ያለ ምንም ክፍያ ለዛ ነገር መፍትሄ አዘጋጅተን ልንደውልላችሁ ወይም ቀጠሮ ልትይዙ ትችላላችሁ። ግን መልእክት መተውን አትርሱ። ዝም ብላችሁ ደውላችሁ ስትዘጉት ኦፍ ኮርስ ቁጥሩን እናያዋለን። ግን አንዳንድ ጊዜ ስካምም ሊሆን ይችላል ስፓም የሆነ ስልክ ጥሪም ሊሆን ስለሚችል መልሶ ለመደወል ኢንካሬጅድ አያደርግም። የሰዎችን መልእክት ስንሰማ ግን ፈላጊዎች የጨነቃቸው ወይም ደግሞ የማወቅ ፍላጎት ያላቸው ደስተኛ ለመማር ደስተኛ የሆኑ ሰዎች ፍላጎት ያላቸው ሰዎች ደወሉልን ብለን እንድንል መልእክት መተውን አትርሱ ማለት ወዳለሁ። እንግዲህ ለዛሬ ይዤላችሁ የመጣሁት ይሄንን ነው። በሚቀጥለው አንዳንዶቻችሁ ጠይቃችኋል ከታክስ ጋር ሪሌትድ የሆነ ነገሮች ይዘሽልና ይብላችኋል። እኔ የታክስ አድቫይዘር ወይም ሲፒኤ ስላልሆንኩኝ ሁሉ ጊዜ እንደምላችሁ መስመሩን በመናልፍበት ጊዜ አደጋ ስላለ መስመሩን ማለፍ አልፈልግም። ግን በዛ መስመር ላይ እንዲሄዱ የተፈቀደላቸው ወንድሞቻችን እህቶቻችን ስላሉ አንድ ሰው ጋብዤ ይዤ መጣለሁ የታክስ ሲዝኑ ከማለቁ በፊት። ምክንያቱም እጅግ በጣም ብዙ ነገሮች ተለውጠዋል። አንዳንድ ሰዎች ስቀው ገብተው በቃ ብለው ተከዘው ሲወጡ አያለሁኝ ከተለያዩ የታክስ ቢሮዎች ውስጥ። ምክንያቱም
የለመዷቸው ክሬዲቶች አሁን ቀነስ ስለተደረጉ በቻይልድ ክሬዲትም በሌሎችም ነገሮች ይዘው የሚሄዱት የነበረው ነገር ሳሳ ብሎባቸዋል ወይም ጠቅላላ የሚያጡ ሰዎች ሊሆኑ ይችላሉና ያንን ማብራሪያ ከዛ ባለሙያ ሲሰማ ሁላችንም እኩል ስንማረው ለላያቢሊቲውም ወይም ደግሞ ለጥልቅ ዕውቀቱም ከባለሙያው ሲሆን ጥሩ ስለሚሆን እነዛን ነገሮች በሚቀጥለው ጊዜ ይዤላችሁ ለመቅረብ ታክስ ሲዝኑ ከማለቁ በፊት ቃል ገባላችሁ ወዳለሁ ምክንያቱም መልእክት የታዋችሁልኝ ሰዎች ነበራችሁ የታክስ ሲዝን ስለሆነ ስለ ታክስ አንድ ሁለት ነገር በይን ብላችሁ ነበር እኔ ልል እንደማልችል ላይሰንስ ስለሌለ ታክስ አድቫይዘር ሆኜ ላይሰንስ ስለሌለኝ ያንን ሰው እንደማመጣላችሁ ግን በዚሁ አጋጣሚ እንድታውቁ ፈልጋለሁ እንግዲህ ለዛሬ ያለን ይሄ ነው በሚቀጥለው ጊዜ እስከምንገናኝ ድረስ ሁላችሁም ባላችሁበት እግዚአብሔር እድሜና ጤና ሰላምና ፍቅርን አብስቶ ይስጣችሁ ላለሁ የሁል ጊዜው ምኞቴና ጸሎቴ ነው በርቱ ራሳችሁ ላይ አትኩሩ የምትሰሙትን ሼር ማድረግ አትርሱ ሁል ጊዜም እንግዲህ በሱ ነው ልትተባበሩ የምትችሉት እዚህ ጋር ያለው ሰው እኔ አንድ ሰው ለመጠበቅ ወይም ለመከላከል ወይም ለማሳወቅ እና ወደ ተሻለ ከፍታ ለማውጣት ነው የኔ ጥረት ስለዚህ ያ አንድ ሰው ግን ኃላፊነቱ እሱ ደግሞ ለሌላ አንድ ሰው በሚልበት ጊዜ ሁላችንም የተሻለ ቦታ ላይ እንድንቀመጥ አንዱ ለአንዱ መመኪያ አለኝታ ኩራት እንድንሆን ነው ዋናው ጥረቱ እንጂ ማንንም የማንንም ቤት ቢል እንዲከፈል ወይም ደግሞ የተለያዩ ነገሮች ከዚህ ጋር የተያያዙ ነገሮች የሉም ዋናው ቁም ነገሩ ግን ጠያቂ አዋቂ መራጭ ተጠቃሚ ለማፍራት ስለሆነ የልቤ መሻት በርቱ ላለሁኝ እንግዲህ በሚቀጥለው እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ ደህና ሁኑ